ባብክተው ያበሰሉት ጠረኑ ቢጠራን ትርፉ ጋር አይደለም መስውን ሊሆን የግፉት እንጀራ ላትኖር ነገር አስር ቤት ኧረ መስኮቱን ዘጋችሁ መስኮቱን በስመ አብ ኧረ ያብስራ ረፈደ ሰዓቱ ካላምን ሆናችሁ ነው አልዘጋችሁ ዝጉ ብዬ መስኮቱን ቶሎ በሉ በቃ ውጡ በቃ እንደዚህ ነው እንግዲህ ይኸውልሽ ቻው የኛ የሙዚቃ ጅማሮ እዚህ የምታዩት ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ነው ከብዙ አመት በኋላ የሙዚቃ ባንዱ ይከፈታል እና አሁን ላነንበት ደረጃ ይህ የምታዩት ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ትልቅ አስተዋጽኦ አለው ማለት ነው ሙዚቃ ያስጀመረን ቲቸር ፍቃዱ ይባላል ሙዚቃ ፍላጎታችንን አይቶ ልክ ሙዚቃ እንደጀመረን እሱን አበረታቶ ብዙ ነገር አሳይቶ የሙዚቃ ክፍሉን ከፍቶ እዚህ ላለንበት ደረጃ ያደረሰንና እሱንም ቴንኪዩ ማለት እንፈልጋለን ደርሰሽ ባይሽልኝ አካሌ እንደከሳ ደርሰሽ ባይሽልኝ ገላዬ እንደሳሳ ፍላጎቱ አላቸው ከድሮም ጀምሮና በጣም የሚወዱት ዘፈን በጣም በቃ ከሚገባው በላይና መጫው ነው እኔ ደግሞ በቀን ቀን ደግሞ ስለሚተኛ አባታቸው እዚህ ጋር ሲመጡ አረ እንዳጫው በእናታችሁ ውጡ ብዬ ትምህርት ቤትም ሲሆን ወደሚሄዱበትም ስራ ሲሆን ሳይጮሁ በቃ ምንም ሳይሉ እንትን አይሉ ባንቺ ላይ ስመካ አንጀት የምትቆርጪ ጨካኝ ሴት ነሽ ለካ ታላቃቸው ቢሆንም እንግዲህ ሙዚቃ የጀመርኩት በእነሱ ምክንያት ነው ቤት ውስጥ ከማንጎራጎር ባለፈ ይሄ ሙዚቃን ሳይንቲፊክ ነገሩን መረዳት እንደዚህ ቅኝት የሚባሉ ነገሮችን ሪትም ጀስት ከፊሊንግ በዘለለ ሙዚቃ ስሜትም ስሌትም ስለሆነ ስሜቱን ያው ቀድመንኛ ናቹራሊ በነበረን ታለንት እስከቻልነው ሄደን ነበረ ከዛ ግን ነገሮችን ይበልጥ መረዳት ጀመሩ ከዛ እድሜም ደግሞ ጋፓችን ያን ያህል ስላልሆነ በቃ እንደ ጓደኛ ነበር እንትን የምንለው እንግባባው ነገሮች በጣም ግልጽ እየሆኑልኝ ሲመጡ ከዛ የነሱ መገዛ ተጨምሮ ቀድሚያቸው ገባው ማለት ነው ብርቱካን በለቼ ሎሚ አገሳኝ ብርቱካኔ ደስ ይላል በጣም ፍላጎታቸው ስለሆነ ከመጀመሪያም ልጅ ሆነው ነው ሶስቱም በቃ እንደዚህ እንትን የሚሉትና እሱ ደግሞ መጀመሪያም እሱ ነው ቀድሟቸው እዛ ሄደውና ደስ ብሎኝ ነበር ያው እያለ መጥቶ ያልሆነው መጨረሻ ላይ እንተናል እንጂ አይደለም ወላጅ አካባቢ ህብረተሰብም አሁን ብዙ ይልሻል ስትወጪ ልጆች እንደዚህ ነው ምናምን ሲባል የሆነ መሞቅ አለ አይደል መሞቅ ልበለው እና ደስ ይላል አሁን እውነት ለመናገር እዚህ ደረጃ መድረሳቸው በእኛ ጉልበት በእኛ ኃይል በእኛ እውቀት አይደለም ያው እግዚአብሔር ስረዳ ነው ቀሪ ዘመናቸውን እንግዲህ ፈጣሪ ይባርክልኝ እንጂ ምንም ምለው ነገር የለም ውብትሽ አስመልክተው አመልሽ ከላማረ እትርክ ነጭ ውራው ከከራራ የእውቀት ሀብታም ናቸው ማለት ድምጻይ ሆኖ ብዙ ጊዜ መሳሪያም ደርቦ የሚጫወት ጥቂት ሰው ነው ያለውና እነሱ የማይነካኩት ነገር የለም ከድምጽ በዘለለ ያቡ ክላርኔት ይጫወታል በደንብ ነው የሚጫወተው ቃልየም ሳክስ አልቶ ሳክስ ይጫወታል ክራሩንም ይሞክሩታል ኪቦርዱንም ይሞክሩታል ጊታርም ይሞክራሉ ሁለቱም እና በቃ ማለት ለማወቅ በጣም ትልቅ ጉጉት አላቸው እድልም ሊሆን ይችላል አላውቅም ኔጌቲቭ ኮሜንት የለንም ተቀበለንም አናውቅም በቤተሰብ በጣም መሳሪያ እስከ መግዛት የሚያበረታቱን ቤተሰቦች ነው ያሉ
እድገታቸው ያው እንደማንኛውም በቃ በእነሱ ጊዜ የነበረው እኔም ደግሞ በቃ ሰውም የለ እህቱ ነበረች ባለቤቴ 10 ዓመት እስከሚሆናቸው ድረስ ከሷ ጋር አሳለሁ። ከዛ በኋላ ከፍ እያሉ ሲመጡ ያልሻቸውን የመከርኳቸውን እንደዚህ ሆኖ አደራ ሰውንም አክብሩ፣ እግዚአብሔርን ፍሩ፣ አደራ በእናታችሁ የምላቸውን ነገር ይሰማሉ። በቃ እንደዚህ እንደ ልጅ ኧረ ብለው ምንም ቁጥት ምናምን የሚሉሽ ልጆች አይደሉም። በጣም ነው የሚፈሩትና የሚያከብሩትና እምላቸውን ነገር ደግሞ ከምንም በላይ ይሰሙኛል። በቃ እና በጣም ነው በቃ እኔ የምደሰተው መድኃኒዓለም ውስጣችሁን አይቶ መጨረሻችሁን ያሳምርልኝ። ከኔ የተወሰነ ትምህርት ወስደው መጀመሪያም ደግሞ በጣም የሚችሉ ልጆች ስለሆኑ በደንብ ሻይን ያደርጋሉ ብለን ኤክስፔክት እንዳደረግነው ነው እንትን እያሉ ያሉት። ልትመለሺ በሰላም በጤና መርቄ ሸኝቼሽ አስይዝሽ ጎዳና። ሙዚቃ በደንብ ጊዜ እድሜንም መሰጠትንም የሚፈልግ ነገር ነው፣ ስሜትንም የሚፈልግ ነገር ነው እና ወደፊት በጣም ብዙ ነገር በአቅማችን ለመስራት ሀሳብ አለ። ያው ከምንችለው ከምናውቀው የሙዚቃ መሳሪያ ጋር በጥምረትም ሊሆን ይችላል፣ እግዚአብሔርን በሚፈቅደው መንገድ በአልበምም ሊሆን ይችላል። እንደገና ኢንስትሩመንትም አብሮ በመጫወት የቻልነውን ያክል ለሙዚቃ ኢንዱስትሪው አሪፍ ነገር ለመስራት ሀሳብ አለ። ማንኛውም ሰው ይደጋገፋል፣ ጓደኛም ብትሆኚ ወንድምም ብትሆኚ። ግን የኛ ለየት የሚያደርገው አንደኛ ውድድር ውስጥ ሁለታችንም ስላለን የሱም አቅም አለ የኔም አቅም አለ። እኔ ጋር ያለ ነገር እሱ ጋር ላይኖር ይችላል፣ እሱ ጋር ያለ ነገር እኔ ጋር ላይኖር ይችላል። ስለዚህ ያ ነገር በደንብ ግልጽ ሆኖ ይታየናል እና እሱ በሚወዳደርበት ጊዜ ለምሳሌ እኔ ኦዲየንስ ሆኜ ሳይ ኦልሞስት ራሴን እያየሁት ነው እንትን የምለውና ግን እኔ እንደዚህ አደርጋለሁ እንዴ ለምሳሌ እንደዚህ ብታረግስ ምናምን ስለው ለካ እሱ ደግሞ ቁጭ ብሎ የኔንም ድጋሚ አይቶታል። ሶ ያ ነገር በጣም ወደ እንትን እንድትመጪ ያደርግሻል። በወሬ መሀልም ብዙ ነገር ነው የምንማማረው። ተው እዚህ ጋር አስተካክል፣ ተው ይሄንን አስተካክል ምናምን ስለሚባባሉ እጅግ በጣም ጥሩ እንዲሆኑ ያደረጋቸው ያ ነገር ይመስለኛል። ያው የኮሎኔል ሲሳይ እውቀት ተጨምሮበት ማለት ነው። በጣም ዲሲፕሊን እንዲሆኑ፣ በጣም ታታሪ ጎበዞች እንዲሆኑ፣ ሰዓታቸውን በደንብ እንዲጠቀሙ ያደረጋቸው ኮሎኔል ሲሳይ ነው። በጣም ክሬዲቱን የምሰጠው ለሱ ነው። ከመሃል ተሰፍሮ ይወገብሽ ከበላይ ከበታች እንዳያታላሽ ጥንቱች ሳቶች ክቱ ሳይባክን ለምነንሽ ነበር አደራ ብለን እንዳጨላለፍሽ ቢያልክማ ወጥሽ አገር ከዳዋሎ ጠፍቶ መክደኛሽ። የሆነ ታይም ላይ ለሱ በጣም ቅላጼ አብዝታል ተብሎ ከዛ እኔም ስመጣ ባለፈው ቅላጼ አብዝታል ተብዬ ነበርና እሱ ነገር ትንሽ የተለየ ነገር አጋጥሞኛል። ከዛ ውጭ ግን ያው ለመለየት ይሞክራሉ። ኦዲየንሱም በጣም አንዳንድ በስነ ስርዓት የሚለይ ኦዲየንስ አለ። ዳኞቹም አንዳንዴ ልክ ይሆናሉ፣ አንዳንዴ ልክ አይሆኑም ነገር እና የተለየ አጋጣሚ ያየሁት እኔ ለሱ የተሰጠው ኮሜንት ለእኔ ድጋሜ አንተ ባለፈው ሰጥቻለሁ ስባል የምድብ 2 ተወዳዳሪ በነበረበት ጊዜ ከመቀላቀላችን በፊት የሱ ምድብ ላይ የሱ ሲዝን ላይ እኔ አብሬው ስለሚሄድ እኔ የተመልካች መቀመጫው ጋር ያለሁትና እነሱ ውጤት የሚነገርባቸው ጊዜ ይደርሷልና ልክ ካሜራማን አስተባባሪዋ ናትና እኔ ቁጭ ብዬ አይታኝ እሱ መስያት በጣም ጮችብኝ፣ ተነስ እንጂ ምናምን ብላ በጣም ተቆጣችኝና እኔ አልገባኝም ነበር። ምንድነው ምናምን ስላት ተነስ ደርሷል ቶሎ ተደርደር ነው አለች። በደንብ መዘጋጀት አለብሽ መጀመሪያ ፋና ላምሮት ለመምጣት ብለን ስላሰብን የመጣ ነው። በደንብ ራሳችንን በብዙ ሙያተኞች እገዛ ካገኘን በኋላ በሙዚቃ መሳሪያውም በድምፁም አጥንተን ነው የመጣ ነውና እንደምታዩም በጣም ከባድ ነው።
በነገራችን ላይ ፋና ላምሮትን በደንብ መከታተል የጀመርነው ከኤልያስ ተክለ ሃይማኖት ጀምሮ ገና ሲጀመር ጀምሮ በዛ ጊዜ ነው። ግን ሞቲቬትድ ሆነን በደንብ ውድድሩን ገብተን ደግሞ በደንብ መወዳደር አለብን፣ ራሳችንን መመዘን አለብን ብለን ያሰብነው ልክ ምዕራፍ 21 ላይ ወንድማችን መወዳደር ከጀመረ በኋላ እዚህም እየመጣን ላይቭ በደንብ መከታተል ከጀመረን በኋላ ስቴጁ ያጓጓል። ያው ስራትን መስራትን ጥረትን ቢጠይቅም ግን ደግሞ ራስን ለማሳየት በጣም ደስ የሚል ስቴጅ ነውና ከዛን ጊዜ ጀምሮ በደንብ እንከታተል ነበር። አንዳንዴ ለራስሽ በቃ የተወሰነ ነገር በቃ ይዣለሁ ልትይ ትችያለሽ። ግን እዚህ ጋር ፕሮፌሽናል በሆኑ ዳኞች ሙዚቃው ላይ በጣም ብዙ ዓመት ያሳለፉ ሰዎች ሲመለከቱሽ ይሄ ነገር ቢስተካከል፣ ይሄ ነገር ሙሉ ለሙሉ መስተካከል አለበት፣ ይሄ ነገር ደግሞ ብታሻሽላት፣ ይሄ ነገር ደግሞ በጣም ጥሩ ነው በደንብ በርታበት ስትባይ ሙሉ ለሙሉ በቃ ራሴን በደንብ ግልጽ አድርገው ይነግሩሻል። በጣም አግዞናል፣ በጣም ለውጦናል። ይህን ኤልያስ ተክለ ሃይማኖት ጉሮሮ የነሱ ኤልያስ ተሾመም የነ ዮናታንም በቅርቡ ደግሞ የነ ዮቤል የነ ጴጥሮስ አቅም በጣም ደስ ይለኛል። በህዝብ ዘንድ ጥሩ ነገር ስለሚያሳይሽ ፋና ላምሮት አሸናፊ ሆኖ ለመጨረስ ጥሩ ነገር ለመስራት ህዝብን የሚወካክሉ ወይም በጣም ደስ የሚሉ ያልተለመዱ የተለያዩ አይነት ስራዎችን ለመስራትና ውድድሩ ደግሞ በትልቁ አሸናፊ ሆኖ ለመጨረስ ነው። ዓለሜን ናቺ በስክ ላይ ተጋድመን